የመንግስት ሰራተኞች የአገልግሎት ጡረታ አበል እንዴት እንደሚሰላ እጅግ በጣም ቀላል በሆነ መንገድ በተለያዩ ምሳሌዎች በዚህ ቪዲዮ ላይ ያሳያችኋለሁኝ። ተከታተሉኝ። ለምሳሌ አቶ አበበ የሚባል የመንግስት ሰራተኛ በሶስት መስሪያ ቤቶች ላይ በተለያየ ጊዜ ያገለገለባቸው የአገልግሎት ዓመታት በድምሩ 46 ዓመታት ቢሆኑና ሰራተኛው እድሜው በመድረሱ በጡረታ ከመስሪያ ቤቱ ቢገለል የሚወሰንለት ወይም የሚሰራለት የአገልግሎት ጡረታ አበሉ ስንት ይሆናል? አሁን የዚህ ሰራተኛ አገልግሎት ጡረታ አበል ለማስላት በመጀመሪያ ደረጃ ሰራተኛው ጡረታ ከመውጣቱ በፊት ወደ ኋላ ለሶስት ያልተቆራረጡ ዓመታት አገልግሎት በሰጠባቸው ጊዜ ይከፈለው የነበረው አማካይ ደሞዝ የግድ መታወቅ አለበት። ምክንያቱም መመሪያው ላይ በግልጽ እንደተቀመጠው ለአገልግሎት ጡረታ አበል ስሌት የሚያዘው ደሞዝ የመንግስት ሰራተኛው መጨረሻ ባገለገለባቸው 3 ዓመታት ወይም 36 ወራት ውስጥ የተከፈለው አማካይ ደሞዝ ስለሆነ ማለት ነው። ለምሳሌ ሰራተኛው ጡረታ የሚወጣው በ2018 ዓ.ም ቢሆንና ጡረታ ከመውጣቱ በፊት ላሉት 3 ዓመታት ማለትም በ2015 በ2016 እና በ2017 ዓ.ም አገልግሎት በሰጠባቸው ጊዜ ይከፈለው የነበረው ወራዊ ደሞዝ ለምሳሌ ለ4 ወራት 9400 ብር ይከፈለው ከነበረ ለ16 ወራት 13500 ብር ይከፈለው ከነበረ ለ10 ወራት ደግሞ 15600 ብር ይከፈለው ከነበረ እና ለ6 ወራት 21400 ብር ይከፈለው ከነበረ ይሄ በድምሩ 36 ወራት ይሆናሉ። በእነዚህ በ36 ወራት ውስጥ የተለያየ የደሞዝ መጠን እንደዚህ የሚከፈለው ከሆነ የአገልግሎት ጡረታ አበል ለማስላት በቅድሚያ የ36 ወራት አማካይ ደሞዝ እንደሚከተለው ቀድመን እናሰላለን ማለት ነው። እንግዲህ በዚህ ምሳሌ መሰረት ሰራተኛው ባገለገለባቸው 36 ወራት የተለያየ የደሞዝ መጠን ይከፈለው ነበር። አማካዩ ለማሰላት ደሞዙን በወራት ብዛት እናባዛና በመጨረሻም አንድ ላይ ደምረን ለ36 እናካፍላለን። አማካይ 36 ወራትን ደሞዝ ለማግኘት ማለት ነው። ኦኬ ለምሳሌ በዚህ ኬዝ ለ4 ወራት 9400 ብር ይከፈለው ነበር። 4 ሲባዛ 9400 37600 ብር ይሆናል። ለ16 ወራት ደግሞ 13500 ብር ይከፈለው ነበር። ይህን ስናባዛው 216000 ይሆናል። ለ10 ወራት ደግሞ 15600 ብር ይከፈለው ነበር። 10 ሲባዛ 15600 ብር 156000 ብር ይሆናል። ለ6 ወራት ደግሞ 21400 ብር ይከፈለው ነበር። ስለዚህ 6 ሲባዛ 21400 ብር 128400 ብር ይሆናል ማለት ነው። ይሄን ቶታል አንድ ላይ ስንደምረው 538 ሺህ ብር ይሆናል። ይሄ የሰራተኛው የ36 ወራት አጠቃላይ ደሞዝ ይሆናል ማለት ነው። አሁን ይህን በመጠቀም የ36 ወራትን አማካይ ደሞዝ እናሰላለን። በቀላሉ የአጠቃላይ ደሞዙን አሁን ያሰላነውን የ36 ወራትን ደሞዝ ለ36 እናካፍላለን አማካዩን ለማግኘት ማለት ነው። ስለዚህ በዚህ ኬዝ አሁን አጠቃላይ የ36 ወራት ደሞዝ 538 ሺህ ብር ነው። ስለዚህ እሱን ለ36 እናካፍለዋለን 14944 ብር ከ44 ሳንቲም ይሆናል ማለት ነው። ስለዚህ የሰራተኛው የ36 ወራት አማካይ ደሞዝ 14944 ብር ከ44 ሳንቲም ይሆናል ማለት ነው። አሁን ይህን በመጠቀም የአገልግሎት ጡረታ አበሉን እናሰላለን። መመሪያው ላይ በግልጽ የተቀመጠው ለማንኛውም 10 ዓመት ላገለገለ የመንግስት ሰራተኛ የሚከፈለው የአገልግሎት ጡረታ አበል መጨረሻ ባገለገለባቸው 3 ዓመታት ውስጥ ይከፈለው የነበረው አማካይ ደሞዝ 30 በመቶ ሆኖ ከ10 ዓመት በላይ ለፈጸመው ለእያንዳንዱ ዓመት አገልግሎት የመከላከያ ሰራዊት ወይም የፖሊስ አባል ላልሆነ የመንግስት ሰራተኛ 1.25 በመቶ ተጨምሮ ይሰላለታል። ለመከላከያ ሰራዊት ወይም ለፖሊስ አባል 1.65 በመቶ ተጨምሮ ይሰላለታል። ይህ መመሪያ ላይ ተቀምጧል። ስለዚህ በዚህ መመሪያ ላይ በተቀመጠው መሰረት ሰራተኛው የመከላከያ ሰራዊት ወይም የፖሊስ አባል ካልሆነ የአገልግሎት ጡረታ አበሉን እንደሚከተለው እናሰላለን። በዚህ ምሳሌ አሁን ሰራተኛው በአንድ ሆነ በተለያዩ መስሪያ ቤቶች ላይ አገልግሎት እየሰጠበት በድምሩ 46 ዓመታት አሉን። የሰራተኛው የ36 ወራት አማካይ ደሞዝ ቅድም ያሰላነው ማለት ነው
14944 ብር ነው። ስለዚህ ከ46 የአገልግሎት ዓመታት ውስጥ መመሪያው ላይ እንደተቀመጠው ለመጀመሪያዎቹ 10 ዓመታት 30 በመቶ ይያዝለታል። ለቀሪዎቹ ማለትም አሁን በዚህ ኬዝ 46 ሲቀነስ 10 36 ዓመታት ይሆናሉ። ስለዚህ ለነዛ ለ36 ዓመታት ለእያንዳንዱ የአገልግሎት ዓመት 1.25 በመቶ ተጨምሮ ይሰላል ማለት ነው። ይሄ ሰራተኛ የመከላከያ ሰራዊት ወይም ደግሞ የፖሊስ አባል ካልሆነ ማለት ነው 1.25 በመቶ ተጨምሮ ይሰላለታል ማለት ነው። ይህም ማለት 36 ሲባዛ 1.25 እኩል ይሆናል። ይህን ስናባዛው 45% ይሆናል ማለት ነው። በድምሩ ለመጀመሪያዎቹ 10 የአገልግሎት ዓመታት 30% ነው። እሱ ሲደመር ለቀሪዎቹ 36 የአገልግሎት ዓመታት 45% ይሆናል። ይሄን አንድ ላይ ስንደምር 75% ይመጣል። እዚህ ላይ እንግዲህ በመመሪያው ላይ በግልጽ እንደተቀመጠው የሚወሰነው የአገልግሎት መጠን የመንግስት ሰራተኛው ከፍተኛ የመንግስት ኃላፊ ወይም የምክር ቤት አባሉ መጨረሻ ባገለገለባቸው 3 ዓመታት ውስጥ ይከፈለው ከነበረው አማካይ ደሞዝ 70 በመቶ ሊበልጥ አይችልም ይላል። ስለዚህ በዚህ ምሳሌ መሰረት አሁን ቅድም የሚወሰንለትን አበል ስናሰላ 75% መጥቷል። ይሄ ደግሞ ከ70% በላይ ነው። ስለዚህ 5%ቱን ትተን በ70% የምናሰላ ይሆናል ማለት ነው። ስለዚህ ይሄ ለማስላት የአገልግሎት ጡረታ አበሉ እኩል ይሆናል የ36 ወራት አማካይ ደሞዝ ሲባዛ በ70% እናደርጋለን ማለት ነው። ቅድም ያመጣ ነው 75% ነበረ። ከ70% በላይ መሆን ስለሌለበት 5%ቱን ትተን በ70% እናባዛዋለን ማለት ነው። ስለዚህ የ36 ወራት አማካይ ደሞዝ በዚህ ኬዝ 14944 ብር ከ44 ሳንቲም ነው የመጣው። እሱን በ70% እናባዛዋለን 10461 ብር ከ10 ሳንቲም ይመጣል ማለት ነው። ስለዚህ በዚህ መልኩ ማስላት እንችላለን ማለት ነው። ለምሳሌ ይህ ሰራተኛ የመከላከያ ሰራዊት ወይም የፖሊስ አባል ከሆነ ከ46 የአገልግሎት ዓመታት ውስጥ ለመጀመሪያዎቹ 10 ዓመታት 30 በመቶ ለቀሪዎቹ 36 ዓመታት ደግሞ ለእያንዳንዱ የአገልግሎት ዓመታት 1.65 በመቶ ተጨምሮ ይሰላለታል ማለት ነው። የመከላከያ ሰራዊት ወይም የፖሊስ አባል ስለሆነ ማለት ነው። ስለዚህ ይህም ማለት 36 ሲባዛ 1.65 እናደርጋለን 59.4% ይመጣል። በድምሩ ለመጀመሪያዎቹ 10 ዓመታት 30%፣ ለቀሪዎቹ 36 ዓመታት ደግሞ 59.4% አሁን ያሰላ ነው። ስለዚህ አንድ ላይ ስንደምር 89.4% ይሆናል። ይህም 89.4%ቱ ከ70% በላይ ስለሆነ 19.4%ቱን ትተን በ70% የምናሰላ ይሆናል ማለት ነው። የአገልግሎት ጡረታ አበል እኩል ይሆናል 14944 ብር ከ44 ሳንቲም ሲባዛ በ70% ኦልሬዲ ቅድም እንዳሰላ ነው 10461 ብር ይመጣል ማለት ነው።